ህወሓት ለከባድ እልቂት እየተዘጋጀ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻሉ ህወሓት ላይ የትችት ናዳ ሲያወርዱ ውለዋል። ህወሓትን የውስጥ ታጣቂ ኃይሎችን እየደገፈና ከውጭ ኃይል ጋር በመስራት ላይ ይገኛል ያሉት ኢታማጆር ሹሙ በባንዳ ስራ ላይ ተጠምደዋል ያሏቸውን ኃይሎችንም አስጠንቅቀዋል። በዝርዝር እናስደምጣቸዋለን። በወልቃይት አቅራቢያ የድሮን አሰሳ መደረጉ ተሰማ። በወልቃይት ቅርብ ርቀት የሚንቀሳቀሰው አርሚ 7 የድሮን አሰሳ እየተደረገብኝ ነው ሲል አነጋጋሪ አስተያየት ሰጥቷል። ሱዳን ድንበር ላይ የሰፈረው ኃይል ወደ ወልቃይት ለመግባት ከምን ጊዜውም በላይ በተጠንቀቅ መቆሙንም የቡድኑ ቃል አቀባይ ገልጸዋል። ትሰሙታላችሁ። በኢሳያስ አገዛዝ እየደረሰባቸው ያለውን ጭቆናና አፈና በመፍራት ኤርትራውያን እየተሰደዱ መሆኑ ተሰማ። ከወደ ኬንያ በተሰማ አንድ መረጃ በርካታ ኤርትራውያን ስደተኞች በህገወጥ መንገድ ወደ ሀገሪቱ ሊገቡ ሲል መያዛቸውን ፖሊስ አስታውቋል። ከዚህ በተጨማሪም ስደተኞቹ በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳሰጋቸውና ከኢትዮጵያ ይልቅ ወደ ኡጋንዳ መሰደድን እንደሚመርጡ ተናግረዋል። እንመለስበታለን። ሶማሊያና ነጻ ሀገርነቷን ያወጀችው ሶማሌላንድ ባወጡት እርስ በርሱ የሚጋጭ የበረራ ፍቃድና የቪዛ መመሪያ ምክንያት በሶማሊያ አየር ክልል ውጥረት ነገሰ። ይህም ክስተትም አየር መንገደኞችንና መንገደኞችን ግራ ያጋባ ሲሆን በርካታ መንገደኞችን ከጉዟቸው አስተጓጉሏል። በጉዳዩ ላይ የያዝነውን ዘገባ ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓት ለከባድ እልቂት እየተዘጋጀ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻሉ ህወሓት ላይ የትችት ናዳ ሲያወርዱ ውለዋል። ህወሓትን የውስጥ ታጣቂ ኃይሎችን እየደገፈና ከውጭ ኃይል ጋር በመስራት ላይ ይገኛል ያሉት ኢታማጆር ሹሙ በባንዳ ስራ ላይ ተጠምደዋል ያሏቸውን ኃይሎችንም አስጠንቅቀዋል። የሰሜን እዝ የተጠቃበት 5ኛ ዓመት በዛሬው ዕለት ሲታሰብ ውሏል። በዚህ የመታሰቢያ ዝግጅት ላይ ከፍተኛ የመከላከያ መኮንኖች መልእክት አስተላልፈዋል። አብዛኞቹ መልእክቶች ህወሓት ላይ ያነጣጠሩ እንደሆነ ለመመልከት ተችሏል። በተለይም የጦር ኃይሎች ኢታማጆር ሹሙ ፊልድ ማርሻል ብርሃኑ ጁላ ህወሓት ላይ ከባድ ትችቶችን ሰንዝረዋል። የፊልድ ማርሻሉ ትችቶች 3 ጉዳዮች ላይ ያተኮሩ ሲሆን ህወሓት ከውጭ ኃይል ጋር እየሰራ ነው፣ የሀገር ውስጥ ታጣቂዎችን እየደገፈ ነው፣ እንዲሁም በዲዲአር የተሰባሰቡትን ታጣቂዎች በመበተን የፕሪቶሪያን ስምምነት ጥሷል የሚሉት ክሶች ዋና ዋናዎቹ ናቸው። የሰሜን ዕዝ ጥቃት 5ኛ ዓመት በሚዘከርበት በዚህን ወቅት ሁለቱም ኃይሎች ለጦርነት ዳግም እያሟሟቁ ነው። የሰሜን ዕዝ ጥቃት 5ኛ ዓመት በደፈነበት በዚህን ወቅት ህወሓትም ማዕከላዊ መንግስቱም እርስ በርስ እየተካሰሱ ነው። ትናንት መግለጫ ያወጣው ህወሓት የኢትዮጵያ መንግስት ሌላ ጦርነት ለመክፈት እየተዘጋጀ ነው ሲል ከሷል። በዛሬው ዕለት ንግግር ያደረጉት ፊልድ ማርሻል ብርሃኑ ጁላ ደግሞ ህወሓት ሌላ እልቂት እየጠመቀ ነው ሲሉ ነው የሚከሱት። የሰሜን ዕዝ ጥቃት መቼም እንደማይረሳ ገልጸው ቀኑ የሚዘከረው መቼም እንዳይደገም መሆኑን አንስተዋል። ፊልድ ማርሻል ብርሃኑ ዕለቱን ሲያስታውሱ መንግስት በወቅቱ በተለያዩ አካባቢዎች የተለኮሱ ግጭቶችን ለማብረድ የሚታትርበት እንጂ የጦርነት ዝግጁነት እንዳልነበረው አውስተዋል። በራችን ለንግግር ክፍት ነው ያሉት ኢታማጆር ሹሙ ከትናንት ባለመማር የሚደረግ ፍከራ መቆም አለበት ሲሉ አስጠንቅቀዋል። ይህ ማስጠንቀቂያ ቀጥታ ለህወሓት የተላከ እንደሆነ ከመልእክቱ ለመረዳት ተችሏል። አክለውም የቀድሞ ህወሓት ጥቂት አባላት የታጠቁ ኃይሎችን በመደገፍ ሀገር ለማፍረስ ከጎረቤት ሀገራት ጋር ግንኙነት በመፍጠር በዲዲአር የተሰባሰቡትን በመበተን የፕሪቶሪያን የሰላም ስምምነት እየጣሱ ነው ሲሉ በመክሰስ የባንዳ ስራ ላይ የተሰማሩ እነዚህ ህዝቡን የማይወክሉ ኃይሎች ከሀገር ክህደት ተግባራቸው ሊቆጠቡ ይገባል በማለት አስጠንቅቀዋል። ዛሬም ቢሆን ይህ የካዲዎች ስብስብ በፕሪቶሪያ የሰላም ስምምነት የተገኘውን አንጻራዊ ሰላም
ትናንትና እታገልልሃለሁ ብሎ ልጆቹን ከጉያው ነጥቆ እየወሰደ አስጨፍጭፎ ባዶውን ያስቀረውን የትግራይን ሕዝብ ከመካስ ይልቅ ዳግም ለሌላ እልቂት እየተዘጋጀና የጦርነት ነጋሪት እየጎሰመ ይገኛል ያሉት ፊልድ ማርሻል ብርሃኑ ጁላ መላው የትግራይ ሕዝብ ትናንትና የደረሰበትን ግፍና መከራ ዛሬም እንዳይደገም በቃ ሊልና ራሱን ነጻ ሊያወጣ ይገባል ብለዋል። ከጥቅምት 24 ቀን 2013 ዓ.ም በፊት ኢትዮጵያ የድል ቀን እንጂ የክህደት ቀንን አክብራ አታውቅም ነበር ሲሉ የቀጠሉት ኢታማጆር ሹሙ በወቅቱ ሰራዊቱ እንደተከዳ የትግራይ ሕዝብ ያውቅ ስለነበር ከጎናችን ነበር ሲሉ ተናግረዋል። በእንዲህ መልኩ ከመከላከያ በኩል ከባድ ወቀሳ እየተሰነዘረበት የሚገኘው ህወሓት ትናንት ባወጣው መግለጫ ብልጽግናን ለሌላ ጦርነት በመዘጋጀት የፕሪቶሪያን ስምምነት በመጣስ ከሶታል። ይህ የሁለቱ ኃይሎች እርስ በርስ መካሰስ ትግራይን ዳግም የጦር ሜዳ እንዳያደርገው በብዙዎች ዘንድ ተሰግቷል። ወልቃይት ጫፍ የሰፈረው የህወሓቱ አርሚ 7 የድሮን ቅኝት እየተደረገብኝ ነው አለ። በኢትዮ ሱዳን ድንበር የሰፈረው የህወሓቱ አርሚ 7 በኢትዮጵያ መንግስት የድሮን ቅኝት እየተደረገበት መሆኑን አስታውቋል። ወልቃይት ጫፍ ሸረሪና ላይ የሰፈረው አርሚ 7 ከኢትዮጵያ በኩል የድሮን ቅኝት ተደረገብኝ ያለው አዲስ ኮማንዶ ኃይል አሰልጥኖ ባስመረቀ ሰሞን ነው። ወደ ወልቃይት ሰብሮ ለመግባት የህወሓትን ጦር አዛዦች ትዕዛዝ እየጠበቀ እንደሆነ የሚገልጹት የዚሁ ኃይል አመራሮች የድሮን ቅኝት ተደረገብኝ ሲል ይህ የመጀመሪያ ነው። ከሰሞኑ የኢትዮጵያ መንግስት ድሮኖች ቡድኑ በሰፈረባቸው የድንበር አካባቢዎች ተደጋጋሚ ቅኝት እያደረገ መሆኑን የአርሚ 7 ቃል አቀባይ መድኃኔ ግደይ ገልጿል። አርሚ 7 በሰፈረባቸው የሸረሪና አካባቢዎች እየተደረገ ነው የተባለው የድሮን ሐሳብ ከፕሪቶሪያ ስምምነት ያፈነገጠ መሆኑን ቃል አቀባዩ ተናግሯል። ምንም እንኳን የአርሚ 7 ቃል አቀባዩ ተደረገ ስለተባለው የድሮን ቅኝት ክስ ቢያቀርቡም የራሳቸውን ኃይል ማደራጀት ከስምምነቱ ማፈንገጡን አልጠቀሱም። በፕሪቶሪያ ስምምነት መሰረት ህወሓት ተዋጊዎቹን ትጥቅ አስፈትቶ ወደ ማህበረሰቡ እንደሚቀላቀል ቢደነግገም አርሚ 7ን ጨምሮ ተጨማሪ ኃይል እያሰለጠነ ነው። ህወሓትና የፌዴራል መንግስቱ እርስ በርሳቸው ስምምነቱን በመጣስ እየተካሰሱ 3 ዓመት ደፍነዋል። ሁለቱም ኃይሎች በስምምነቱ 3ኛ ዓመት ላይ ወደ ዳግም ጦርነት ለመግባት የጦርነት ድራማ እየደለቁ ነው በሚል እየተካሰሱ ነው። ሸረሪና ላይ በሰፈረው የህወሓት ታጣቂ ላይ የድሮን ቅኝት እየተደረገ መሆኑን የገለጸው መድኃኔ ግዳይ አርሚ 7 ወደ ወልቃይት ለመግባት ዝግጅት ላይ መሆኑን ጠቁሟል። ሱዳን ድንበር ላይ የሰፈረው ኃይል ወደ ወልቃይት ለመግባት ከምን ጊዜውም በላይ በተጠንቀቅ መቆሙን ገልጿል። እነ ኮሎኔል ደመቀ ዘውዱ አስተዳደራችን አይፈርስም ማለታቸውን የጠቀሰው ቃል አቀባዩ ተወደደም ተጠላም ወልቃይት ወደ ትግራይ መመለስ አይቀርም ብለዋል። ቃል አቀባዩ ትዕግስት ፍርሃት ነው ብለው የሚያስቡ ጠላቶቻችን ያላቸውን አካላት ወልቃይትን ለመቆጣጠር የተዘጋጀ ኃይል እንዳለ አልገባቸውም ብለዋል። ህወሓት ሱዳን ያሰፈረውን አርሚ 7 ከሱዳን አጋሩ ጄኔራል አልቡርሃን ጋር በመተባበር የጦር መሳሪያ እያስታጠቀ መሆኑን መዘገቡ ይታወሳል። ምንም እንኳን ቃል አቀባዩ ይሄን ይበል እንጂ በእነ ኮሎኔል ደመቀ በኩል አርሚ 7 ወደ ወልቃይት ለመግባት ጊዜ እየጠበቀ መሆኑን በተደጋጋሚ ሲገልጹ ይደመጣሉ። ወልቃይትን የሚያስተዳድሩት የአማራ ኃይሎች ከህወሓት በኩል የሚመጣውን ነገር እንዳመጣጡ ለመመለስ የተከዜ ዘብ የተሰኘ ኃይል ሲያደራጁ መቆየታቸው ይታወቃል። በኢሳያስ አገዛዝ እየደረሰባቸው ያለውን ጭቆናና ፈና በመፍራት ኤርትራውያን እየተሰደዱ መሆኑ ተሰማ። ከወደ ኬንያ በተሰማ አንድ መረጃ በርካታ ኤርትራውያን ስደተኞች በህገወጥ መንገድ ወደ ሀገሪቱ ሊገቡ ሲሉ መያዛቸውን ፖሊስ አስታውቋል። እዚህ በተጨማሪም ስደተኞቹ በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳሰጋቸውና ከኢትዮጵያ ይልቅ ወደ ኡጋንዳ መሰደድን እንደሚመርጡ ተናግረዋል። በኤርትራ ያለውን አፈናና ጭቆና የሚሸሹ ስደተኞች ከዚህ ቀደም በሱዳን በኩል ያልፉ የነበረ ቢሆንም በእርስ በርስ ጦርነቱ ምክንያት ይህንን መንገድ መጠቀም አልቻሉም። በህገወጥ መንገድ ኬንያ የገቡ 44 ኤርትራውያን ስደተኞች በምዕራባዊ የሀገሪቱ ክፍል መያዛቸውን ፖሊስ አስታውቋል። ቡንጎማ በተባለ የኬንያ ግዛት ትናንት እሁድ ጥቅምት 23 ቀን 2018 ዓ.ም የተያዙት ስደተኞቹ ሚቲሚብሊ በሚባል ገጠራማ መንደር በሚገኝ የአንድ ግለሰብ መኖሪያ ውስጥ በቁጥጥር ስር መዋላቸውን የፖሊስ መረጃ
ይጠቁማል። ቡንጉማ ግዛት ኤርትራውያን ስደተኞች ከኢትዮጵያ ወደ ኡጋንዳና ከኢትዮጵያ ወደ ኬንያ የሚተላለፉበት መስመር ነው። ስማቸው ያልተጠቀሰ የዓይን እማኝ እንዳሉት ስደተኞቹ ትናንት ጠዋት በወታደራዊ ተሽከርካሪ ወደ አካባቢው ደርሰዋል። ኤርትራውያኑ በብርጋደር ፖሊስ ጣቢያ የተያዙ ሲሆን ምርመራ ተደርጎባቸው ፍርድ ቤት እንደሚቀርቡ ተገልጿል። በኤርትራ ያለውን አፈናና ጭቆና የሚሸሹ ስደተኞች ከዚህ ቀደም በሱዳን በኩል ያልፉ የነበረ ቢሆንም በእርስ በርስ ጦርነቱ ምክንያት ይህን መንገድ መጠቀም አልቻሉም። የሱዳን ጦርነት ሲነሳ ኤርትራውያን ስደተኞች ወደ ደቡብ ሱዳንና ኢትዮጵያ ተሻግረዋል። ስደተኞቹ በኢትዮጵያ ለተወሰነ ጊዜ ቆይተው ወደ ኡጋንዳና ኬንያ ያቀናሉ። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዳግም የተጀመረው የኢትዮጵያና ኤርትራ መንግስታት ግንኙነት በትግራይ ጦርነት ወቅት ተጠናክሮ ነበር። በዚህ ወቅት ኤርትራውያን ስደተኞች ለደህንነታቸው በመስጋት በዋናነት ኡጋንዳን፣ በሁለተኛ ደረጃ ደግሞ ኬንያን አማራጭ አድርገዋል። ቢቢሲ ያነጋገራቸው ጥገኝነት ጠያቂዎችና ሰነድ ያላቸው ስደተኞች በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳሰጋቸውና ከኢትዮጵያ ይልቅ ወደ ኡጋንዳ መሰደድን እንደሚመርጡ ይናገራሉ። ከበረራ ፍቃድና ከቪዛ መመሪያ ጋር በተያያዘ በሶማሊያና በሶማሌላንድ ውዝግብ ተፈጠረ። ሶማሊያና ነጻ ሀገርነቷን ያወጀችው ሶማሌላንድ ባወጡት እርስ በርሱ የሚጋጭ የበረራ ፍቃድና የቪዛ መመሪያ ምክንያት በሶማሊያ የአየር ክልል ውጥረት ነግሷል። ይህ ክስተትም አየር መንገደኞችንና መንገደኞችን ግራ ያጋባ ሲሆን በርካታ መንገደኞችን ከጉዟቸው አስተጓጉሏል። የሶማሊያ ሲቪል አቪዬሽን ባለስልጣን አውሮፕላኖች ከሞቃዲሾ የኤሌክትሮኒክ ቪዛ ያልያዙ መንገደኞችን እንዳያሳፍሩ በመግለጽ ይህንን ሕግ የተላለፈ የበረራ እገዳ ሊያጋጥመው እንደሚችል ማስጠንቀቁን ተዘግቧል። ባለስልጣኑ በማስጠንቀቂያው በተለይ ፍላይ ዱባይን በመጥቀስ የሚያስተዳድረው ኤሚሬትስ አየር መንገድ የፌዴራል የኤሌክትሮኒክ ቪዛ ደንበኞችን ችላ ብሏል ሲልም ከሷል። ይህ በእንዲህ እንዳለ የሶማሌላንድ ሲቪል አቪዬሽንና አየር ማረፊያዎች ሚኒስቴር ያለ ፍቃድ ወደ ግዛቲቱ የአየር ክልል የሚገባ ማንኛውም አውሮፕላን ህጋዊ እርምጃ እንደሚጠብቀው የሚገልጽ ሌላ መመሪያ አውጥቷል። ሚኒስቴሩ ሁሉም የሰላማዊ መንገደኞችና የንግድ በረራዎች ወደ ግዛቷ ከመግባታቸው ወይም በአየር ክልሉ ከማለፋቸው ወይም በሶማሌላንድ አየር ክልል ከመብረራቸው በፊት ፍቃድ ማግኘት አለባቸው ብሏል። ፍቃድ ያላገኘ ማንኛውም በረራ የሶማሌላንድን ሉዓላዊነት እንደጣሰ የሚቆጠር መሆኑንና ህጋዊ እርምጃ እንደሚጠብቀውም ሚኒስቴሩ አስጠንቅቋል። ይህ የበረራ መመሪያ ከ7 ቀናት በኋላ ተግባራዊ የሚሆን ሲሆን መመሪያው ሶማሌላንድ ግዛቷን የውሃ አካሏንና የአየር ክልሏን እንድትቆጣጠር ይፈቅድልኛል ያለችውን የቺካጎ ሲቪል አቪዬሽን ስምምነትን ያከበረ መሆኑን ሚኒስቴሩ ገልጿል።